እሷን ሁሌ ይቅርታ በይ የሚላት ቆይ ነው ወላሂ ነው ጥያቄ የሆነብኝ ጥያቄ ነው እዚህ ጋር ይቅርታ በይ ብሎ ያመጣት ማን ነው እሱ ምን አውቃለሁ እሱ ይበልማል እሷ ፈልገው አንቺ ከልብ እኮ የራሱ እህት ብትሆን ኖሮ እንደዚህ እንድትሆን ያረግ ነበር ወይ ለሷ ወንድም መከታ ሆኖ እንደመሰለ ነገር አርጎ ለምንስ እሷን እንደዚህ አሁን ይልሻው የምትባይ ቆይ በቃ ጨርሽ ማሪ አሁን እኔ ቅድም ስናገር የነበረው ምንድነው እያልኩሽ ያለሁት ቅድም ያልኩሽ ምንድነው እሷ ሊያስጠሏት ይልሽ አንድ ላይ ልብ ማትሉት አለ እናንተ ዙራችሁ ጥያቄ ነው የምትጠይቁት እሷ ሶሻል አሁን ይልሽ የተሰራ ያለውን እኔ ልንገርሽ እናንተ በአይኗ ማየት ትችላላችሁ ሶሻል ሚዲያ ነው አሁን ሩታ ስትጠፋ በጣም የምቃወማት በጣም የምንቆጣት ሶሻል ሚዲያ እንድትጠላ አንደኛ አብርሃም ታደሰ ትግል ያለው እንትን ጋር ነው ኦዲንስ ጋር ነው ስለዚህ ኦዲንስም ምርር ብሎ ሰልችቷት ብቻዋን ለማስቀረት ነው እየተሰራ ያለው አልኩሽ ድራማን በዩ መሪልን በዩ ማለት ነው በአንዴ በመተት መጣው አልሆንላቸው አንዴ በመስቀል በመጣው አልሆንላቸው አለ ስለዚህ እነሱ ሶሻል ሚዲያ ሩታዬ እንድትጠላ ወዳጅ እንድታጣ ከዛ እነሱ በቃ አለን አተም እንደሱ እኮ የራሱን ኦዲንስ እኮ እያከበረን ያለው ሶ እናንተ እኛ ከእሷ ኦዲንስ የምንባል እህቶች ከጎኗ ለመቆም ያለብን እንጂ እኝኝ ማለት አያስፈልግም እሱ እንደዛ ከሆነ እሺ ሃዩ ምንም ታረግስ ቆይማ ሁላችሁ ቆይ ፉፍ በቃ ወንድም ነኝ ደሷ እከራከራለሁ እሷ ጥሩ ነኝ ደሷ እንደዚህ ነኝ ብሎ አይምጣ በቃ ብቻዋን ቱን ብቻዋን ቱን ልጅቷ ማሪ በገዛ ቻናል ይምጣ ነኝ ተሰሚን አንዴ ፉፉ አንዴ ኪያ እኔ ያራት ግቢ እኔ ያልኩሽ ያለው ታዊ ማሪ ስሚ ታጥፋም ታልማም ከጎኗ ነው የምንሆነው እነሱ እንደ ጥፋተኛ ያረው ያንበረከከ ልጅ ያንበረከከሽ አመጥቶ ይስቀርታ ያስጠይቃት ሶሻል ሚዲያ እንድትጠላና ይሄ ሶሻል ሚዲያ ባለፈው ተደረገ የተባለው እሱ አርጋለች እሱ አሳምመዋለች ለማለት ነው ነገ ፉፉ ምን አለ ይበሉ ይዞላችሁ የሚመጣውን አይዲያ ቁጭ ብላችሁ ለሱ አይዲያ ተሱ የራሱ ጉዳይ እሱም ቢሆን እንደምንናቸዋል በቃ እሷ እንደግፏት ለአሁን ከጎኗ ሆኑላት እናንተ እዚህ ተጨናጨዋት እዛ እሱ ተጭኗት አንፈልግም ዝም በይስ ከምትጨርስ አንተ ቢታረቁ ገባና አውራቡ ሐሳብ መቀበላለሁ አሁን ማለት ነው አንድ ነገር ልንገራችሁ ሁልሽም ማለት ነው 28 ሰዎች አለን ምንም ይሁን ከሩታ ጎነነ አይዲያ ደግሞ አትሰጡም ሃዩ ያስጠነቀቅኩሽ ነው ከያም ያስጠነቀቅኩሽ ነው ሁላችሁ እውነት ሩታ የምትወዳት ከሆነ ገስት ላይ ገብታችሁ ለምን የሚባል ጥያቄ እንዳታመጡ ምንም አድርጎ ይምጣት ዝም ብላችሁ ፖስቷት ዝም ብላችሁ አድንቋት ምንም ያርግ ለምን ሰማይና ምድሩን አጣብቆ አይመጣም እናንተ ዝም ብላችሁ እዩ አለመሄድ የእናንተ ፋንታ ነው አለማየት የእናንተ ፋንታ ነው ዝም ብላችሁ ግን ከሷ ጎን መቆም እኛ የፈለግነው ደረጃ እስከምንደርስ የፈለግነው ቦታ እስከምንደርስ እናንተ የሷ ለምን እንደዚህ ያረጋች ለምን እንደዚህ ያመጣታል ትናንትና እኔ የተናገርኩት ንግግር ሰምቶ ነው ዛሬ እስኪ ምን አባታቸው ያመጣሉ ብሎ ሳትወድ ወዳ ነው እየተንቀረቀረች የመጣችው እናንተ እዚህ ጋር ማለት ነው ምንም ታረግ ዝም ምንም ትሆን ዝም በቃ አለማየትም አለመስማትም እናንተ ስሜታው የምትሆን ሆነ አትዩት አለማየት እኮ ትችላላችሁ ፎቶ ቁርጥ አድርጋችሁ ዩቲዩብ ላይ የቆረጡት እናንተ እነሱ ቤት መሄድ ካልፈለጋችሁ እናንተ ሄዳችሁ ፍሬው ቤት መከታተል ስሜታው የምትሆን ስሜታችሁ የሚጎዳችሁ ከሆነ አትዩት አትታመሙ በቃ ዝምታ አንቺ ሩታ የምትወጃት ከሆነ ዝም ብለሽ ውደጃት ለምን አረገች ለምን ተፈለጠች ለምን ተቆረጠች አትበይ አትጠይቂ አሁን እኛ ማንም ሰው አንጠይቅም እሷ ስህተት ስታገም ስህተቷን ተቀብለን ዝም እንላለን የሚያርገው ያርገው እስከሚሆነው እናየዋለን መጨረሻው ማን እንደሚያሸንፍ እናያለን ምንም ያመጣው ታሪክ የለም ሽት ምንም ያመጣል ያስረግጣታል ምንም የለም አሁን እኮ እኔ በቪዲዮ ወይ ዳውራው ሃዩ አትጨቃጨቂ አቦ خلاص በቪዲዮ አስተያየታት እስቲ የምትናደድ ስሜት አውርቶ እንጂ አትዩ 10 ጊዜ እንደነገርኩሽ ነው ወጥተሽ ሚዲያ ላይ አታውሪ በማንም ቤት ትምጣ አይኑ ያናድዳል ማሮች ያናድድም አላችሁ እኮ አይኑን አንደርስታንድ አደረጋችኋለሁ ግን ሞኛ አትሆኑ እስኪ አንቺ በከፋ ሰዓት ከጎንሽ የሚሆንልሽና የማይሆንልሽን ሰው ለይና ካልሆኑልሽ ያዙኝ ልቀቆኝ ካላሽ በዚህ ሰዓት ነው እኛ የምናስፈልግ ታጥፋም ሰነጥፋቷ እሱ ያጠፋ ያላመመውን አመመ ብሎ አልመጣም
መስቀል ያልተበተበትን ምንድን ነው ያለ ይቅርታ አድርጉልኝ ያልተደረገበትን ተተበተበ ብሎ አልመጣም። መተት ተደርጎበት ብሎ አልመጣም። አዎ ውሸታም ራሱ ነው ሚናውን እየተጫወተ ያለ መስቀል እንትኑን ይሄ እንትኑን ደንቅሮ ምናምን እሷን ይቅርታ እስኪ ዛሬው ቪዲዮን እስኪ እንዲሁ ስሙትላችሁ የዛሬውን ቪዲዮ ልጅ ይዛ ጉንበስ ስትል እስኪ ቪዲዮ አንደርስታንድ አታረጉ። እኔ ነኝ አንደኛ ተቃዋሚ እኮ ለሩታ አማሮች ግን በዚህን ሰዓት እናስፈልጋታለን። በቃ በዚህን ሰዓት እሱን ደግሞ ሽዊት ደግሞ ያስረግጭ የምነግርሽ አብርሃምን እንዳትናገሪ ምንም ይበል ምን ይግማማ ለራሱ ምን አገባችሁ? አልተታውኩት እኮ ትናንትና በተናገርኩት ያውልጥ በቃ ዝም በሉት እስኪ ትገባላችሁ። እሷን አቅምጦ እንደውም ወላሂ የምነግራችሁ አይናቸው ደም የሚለብሰው ሁልጊዜም ኦዲየንሶች ትሌለ ልክ እነሱ የሚገቡበት ታይም አለ። ማታ ይገባሉ ገስት እየሰራችሁ የድሮውን ፎቶ አዲስን ምንም እያመጣችሁ ድንቅር የሷን የሚደግፉትን እሱ ማሳለፍ እሱን መተው የዛኔ ሲሰለቸው ይተዋል። ፉፉ ምን አለበት ቃል ለመድረሰም አብርሃም በዚህ ነው ምናምን ያ እኔ እኮ ዛሬ እንደዚህ ነው ያልኩ ያ አትስደቡት እኔ ዛሬ በቃ ተውኩት እኮ እኔ ዛሬ ቆየሁት። ምክንያቱም ምን እንደሆነ እኮ ተረዳሁትና አትናገሩት አልኳቸው። የምትወዳት ከሆነ ፎቶዋን አሽከርክሩ፣ ጸሎት አድርጉላት፣ ዱአ አድርጉ ሁላችሁ። በቃ ይሄን አንድ ሰው ወጥቶ ማንም እንዳታረጋቸው ከፈቱ አለ ይዛ ብዙ እኮ መናገር እኮ የምንፈልገው እኮ እኛም እኮ አለ ስታስቡት እኛ አይምሮ አይደለም ስላችሁ አይኗ እያቀረረ ስንት አይምሮአችን እኛ እየተበረዘ እኮ ምንም ቢሆን ሴት ልጅ ናት። ለምን በዚህን ያህል እኛ እዚህኛ ምን ያህል እኛ ኦዲየንሶቿ ሳናቃት የተበሳጨን እሷ ምን ያህል እንደሚደርስባት ማሰብ አለባችሁ። ቪዲዮ በተሰራ ቁጥር አያስፈልግ ቪዲዮ አመጣ አይደል እሱ እናንተ ደግሞ ፎቶዋን ቻናሏ አመጣችሁ ድንቅር ቻናሏን እየቆረጣችሁ እያመጣችሁ ድንቅር ሰብስክራይብ እንዲያደርጓት ማሽከርከር። የሷ ቻናል ዝም ብሎ ያሽቃብጣል። ይሄ ፈጣሪ ስጦታ ነው ካላህ ነው የተሰጣት። ምን ታረጉታላችሁ? በሷ እንኳን ቻናል አሰራ ጽጌ ቤት እየሄድን እንኳን ባለፈው ስታለቅስ አላያችሁት እንዴ? ቲክታክ ላይ ተቆርጣ ያየሁት ሌሎችን ሲያቅፍ በሙሉ እጁ እያቀፈ ሩታዬ ላይ ሲሆን ጣቱን ከቀሰረ እንዴት ነው እናንተ አንደርስታንድ ማድረግ የሚያቅታችሁ? እኔ ብዙ ጊዜ ቲክታክ ላይ ገስት መግባት አልወድም። ማሮቼ ጪ ነው የምትሉት። ተደማመጡ። ስታወሩ ደግሞ ተከባበሩ። የሆነ ነገር ስታስቡ ላይቭ ላይ አታውሩ። እሷንም የሆነ ነገር እንትስሉ እንዲህ ኮዛን በቃ በውስጥ ተመካከሩ። በእህትነት ሐሳብ ስትሰጡ ተመካከራችሁ። አትናደዱ፣ ወላሂ አትናደዱ ማሮቼ። የሆነ ሰዓት ቡም የሚልበት ጊዜ ይመጣል። እመኑኝ ማለት ነው። እመኑኝ ማሮቼ። ፈጣሪ እኮ ይፈርዳል። ፉፊ ስሰርቡት እየተናደደልኝ ዞታሪ ነኝ ያለ ማናደድ የዛኞቹን ኦዲየንስማ አንዲት ዘለላ ጠብ ብላ ስትነገር ስለሚረግጡት ውስጥ ለውስጥ የሰሩትን ስለሚያውቁ የነሱን ኦዲየንስ ተቀብሎ አይደል ባለፈው በመስቀል ተደርጎበታል እንዳታደርግ ብሎ የሱን አንጠልጥሮ ቪዲዮ እኮ ምንም እኮ ሙሉ ባናይ እኮ ተቆራጭና ያለን እስከ አሜሪካን ሀገር እስከ አውሮፓ ሩታ ሀብቴን ቁጭ ብለው የሚከታተሏት ለዛውም የልጅ እናቶች ገባችሁ? ስለዚህ እሱንም አትስደቡት። ቢያንስ ደግሞ የልጁ አባት ነው። የልጁ አባት ስለሆነ እኮ ነው ማሮቼ አጎንብሳ የምትለማመጠው። ወደ ይመስላችኋል? አይምሮ የሌላት ነው የሚመስላችሁ? ማታስብ ነው የሚመስላችሁ? ስለዚህ በቃ ተረዷት እንዴ! አታጨብጭቡ። ያጨበጭቡ ጋር ደግሞ አትከፋፈሉ። እኔ ወላሂ አንድ ይሁኑ። አንድ የሆነ ሐሳብ አልተስማማምሳ ግዴታ ያን ሐሳብ ተቀበሉ። ለምን እዚህ ላይ የምትደግፉ ሴት ልጅ ነው። በቃ ነገ ጧት በኔ በሉ፣ ወላሂ ነገ ጧት በኔ በሉ። ዛሬ እሷ ላይ ስትፈርዱ ነገ ያንዳንድሽ ቤት ያንኳኳል። ያንዳንድሽ ቤት ሐሳብ ስትሰጡ ደግሞ ትህትና በተሞላበት መልኩ አንዲት በስሜት ብትቆጣ አባብላችሁ መያዝ ስማርት መሆን። ደግሞ እዚህ ላይ እየተሰባሰባችሁ ለምንድን ነው አንዲታችሁን ነገር ሲከፋት ከጎኗ መቆም? ውይ በሩታዬ እኮ ነው። እኔ በሩታ ምክንያት በነገራችን ላይ አብሶ ቅርብ ጊዜ ታቆኛላችሁ ድሮ የት እንደነበሩ ቅርብ ጊዜ ምን አይነት ጓደኞች እንዳፈራው በነገራችሁ እንቁንቁ የሆኑ እህቶች ነው ያገኘሁበት። በማን እኔና አንቺ እኮ ወጥተናል። በቃ የተቀብረን ነበር ብዙን ያፈራል ሶ ናው ሺት ባለፈው በሆነ ነገር እንኳን ብታናደደኝ በየገባችበት ላይቭ ላይ ሰት እገባለሁ አብሬ ማለት ነው። አያችሁ በማን ነው ማቃት በሩታ ቢሰርባችሁ በግ ቢሏችሁ ምን ቢሏችሁ፣ በነገራችን ላይ በግ ብሎ ለሚሰርባችሁ እኛ ሺሻ እናጨስም። ሁለተኛ ነገር ቁጭ ብለን የወንድ ቂጥ እየተበተብና አናደንቅም። እኔም ወንድም ኩሩ የሆነ ወንድም አለኝ እንዳይነ ብለን ምሳሳለት ሴት ልጅ የሚረግጥ ወንድ እኔ አላደንቅም። አብረው ይምጡ፣ አክባሪው ነኝ። የልጁን እናት ያክብር፣ እኔም አክባሪው ነኝ። አብርሃም ነገም ዛሬም ግን እሱም አታክ እንዲደረግ አልፈልግም። ምክንያቱም አብራው እስካለ ድረስ እሷ በቃኝ እስካለ ድረስ ቆይ ምን ብላችሁ ነው ሩታን የምትጠሏት የምትተቿት? እሷ ወጣ ተናገረኝ። ባለፈው እኮ መልስ ላላችሁ ለመስቀልም እኮ መልስ ሰጥታለኝ። ማሮቼ ምንም ነገር እልፍ አይልበትም ብላ በኩራት በአንድ ጫፍ ተናግራችኋል፣ ስማርት ለሆነ ሰው። ስለዚህ እኔ እንደ እህትነት የምመክራችሁ አትተቿት። ላሆኑ ጊዜ አለው። እዛም ሲነሱባት እናንተም አትነሱባት። በኋላዋ ማንም የላትም ብላችሁ እሰቡ እስኪ። በቃ እንደዚህ ነው ማድረግ ያለባችሁ። እህትነት እንደዛ ነው። ደግሞ የሩታቶች ድሮም ዩቲዩብ አንስቼ ነው የምናገረው ስማርትና ጀግና ናችሁ። ይማም ይሙት በኩራት
በቃ በኩራት የምናገረው ጀግና የማይበግራቸው ለዛው ነው ስም ይጫወት ብንላያችን ላይ እኛ እንድንጠላት እኛ እንድንሸሻት ወላሂ አልሸነፍ ስላል ነው። አንድ እህቴ ከአሜሪካን ሀገር ምን አለች? እውነት አለችኝ ጠዋት ላይ እንደ ሩታ እህቶች እኮ ስትሮንግ የለም ማለት ለዛ ነው የሚፈታተነው አለች። አያችሁ ምን ያህል ሰው እንደሚታዘቡ ይሄ ነው። ስለዚህ እኔ ይሄን ነው የምለው ማሮቼ ማለት ነው። ጀግና መሆን ነው ያለባችሁ። ጭራሽ አሳልፋችሁ እንዳሰጧት ጭራሽ በዚህ ሰዓት ሰንጥፋቷ እኮ ጎና ቆመላት። ዛሬ ለዛ ነው ስራ እንትን እያልኩ ያለው በመሀል ገብቼ እየነገርኳቸው የነበረ አንድ ሰው እንዳይናገር በቪዲዮ አይዲያ እያልኩ እሷና እሷ ብቻ ፖስቷት እያልኩ የነመሻውት ለዚህ ነው። ምክንያት አያስፈልግም አለማየት። ስሜታው የምትሆን ከሆነ አለማየት፣ አለመሄድ ቤቱ ዝም በቃ እሷ ስትመጣ እሷ ማሽከርከር፣ እሷ ማድነቅ በቃ ይሄ ነው። ሴት ልጅ ላይ እስከምትከበር የልጅ እናት እስከምትከበር እናንተ ምንም አታረጉ፣ አይዲያም አትስጡ፣ ወጣችሁም አትሳደው ብዬ ዛሬ ከአንዴም ሶስቴም ብዙ ቤት ይጃለሁ ተናግሬያለሁ። ሁሉም ተስማምተዋል። አንድ ቤት አይደለም። ሀዩ ቅድም ተናደሽ ብዙ አውርተሻል። እንትን ማት ከሆነ አቲ ስሜት ያወራሁት ሀዩ አንቺ እየነገርኩሽ ሰውዬ እየሰደብሽው ነው። በቃ አትሳደቢ እኮ አልኩሽ። ዛሬ እኮ ብዙ ቤት ተናግሬያለሁ። እኔ አትሳደቢ በቃ እኔ ብላ እኔ የምሰድበው ነው በሙሉ መሳደብ የለም። በቃ አጠገቧ ያለው በቃ የእሷ ፎቶ የተጠቀምን ማንም ሰው አንሳደብ አንፈልግ። እሷ እነሷ ይዛችሁ ሂዱ። እሷ ምንም ቤቱ አይትሄዱ ሀላስ በቃ ይሄ ነው። እኛ እኮ ቤቱ ሄደን ወላሂ ድራማ ቢሆንም ማሬ ሳዳ ድራማ መሆኑ እኮ እናውቃለን። ሳዳ የድራማ ይሁን አይሁን እኮ አይደለም የኔ ስስት። እኛ እኮ ያለን ምንም ይሁን እሷ ብቻዋን የምትሰደብ ፋንታስ ከሆነ እኛ እሷ አስከብረን መያዝ ነው። እሷ ከሱ ከማንም በላይ ኦዲየንስ ያላት እኮ እሷ ናት። አሁን እኮ እኛ ለሷ አንዴማ እሷ ማስከበር ከቻልን ለሷ ብቻ መያዝ ነው። እኛ ነን የምናስከብራት፣ እኛ ነን የምናንቀጠቅጠው። እኛ ለሷ አስከብረን ካዝን ማንም ሲመጣ ዘም በቃ መቃጠል። ዝምታ ከወርቅ ነው። ከማንም ጋር መመላለስ ስሜታው ስትሆኑ አትግቡ። ገዝት ፎቶ አሽከልክሩ። የሷ የሀገር ፎቶ አለ። ዩቲዩበሮቹ የሀገር ነው የሚቆርጡ። ቆርጣችሁ የመጣ አምጥታችሁ ፖስቱ በምትፈልጉት። በሙዚቃ መጨፈር እንኳን ማይፈልጉ ሰዎች በሙዚቃ ካልቻላችሁ በዱዓ በጸሎት በቃ ይሄ ነው ትልቅነት። ይሄ ነው በቃ ከማንም ጋር ተሰዳደው አያስፈልገን። ትናንትና በተናገርኩ ነው ዛሬ እንደዚህ አድርጎ ያመጣው። ለምን ተናገርኩ እስከምል ነው አንኩ በቃ አያስፈልግም። ትናንትና በሰጥ ላይ አይቼሻለሁ። ሸዊት የተናገርሽው ንግግር ለሷ ምክር የሆነ ደስ የሚል ነገር የተናገርሽው እኮ እሱ ደግሞ አይፈልግማ። ይሄ አይፈልግም። ይሄ እንድንናገር አይፈልግም። ይሄ እንደዚህ እንድንላት አይፈልግም። በቃኛ የምንፈልገው እሷ መጨረሻው እስከሚያልቅ በዝምታ እንግደለው። በቃ ከማንም ጋር ተሳደው። ለምን እንደዚህ ያደረገ ለምን እንደዚህ ታረጋለች? ታውቃለች። ለምን እንደምታረገው ታውቃለች። በቃ አንቺ ያለ ስታዘሽ ስትሰሪና ወደሽ ስትሰሪ ይለያያል። መዳምሽ አዛሽ ስትሰሪና ራስሽ ፈቅደሽ የምትሰሪውና አንድ አይነት አይደለም። ወዳ ስትሰራውና ሰው አዛት ስትሰራው አንድ አይነት አይደለም። በቃ ተዋት። ወዳ ፈቅዳ ስትሰራ ምንም ነገር አይሰማትም። ቆይ ሸዊት ታዲያ መዲያሜና ባል አንድ ናቸው እንዴ? ይሄ እኮ ባል አይደለም። እና ምንድነው? ተመለሽው ርችታይ እኮ እና ምንድነው ታዲያ ባል አይደለም ማለት? ላ ባል ቢሆንማ የባል ወግማ ባያቆማ የብር ባል በቃ እንደ ብር ሸዊት ልንገርሽ እኔ እዚህ መተው ሪቲ ተረገብች መተው ብትችለው በጣም ይኸውልሽ ንገርሽ አውርተሻል ማለት አዳምጪ። ትዳር ያልተመቸኝም አይደለ ረግጬው አልፋለሁ እንጂ አይጫወትብኝም። ሲቀጥል ደግሞ ቤተሰብ አለኝ ብላለች አይደል እንዴ? እንደው ብዙ ነገር አታስወሩ እንበላላህ ብላችሁ ተውነ። ዝም በነደቅ እንደው እናድንቅ፣ ዝም በንከተል በግ ይመስል ማለት ነው እንጂ እኮ ያልኩሽ ነው። ተውት በቃ ሰውየው በድፍኑ እንያዘውና እኮ አልዲያም ማለት ስንት አለ ተይኝ። አንቺና ሌላ ሰው አንድ ሊሆን አይትችልም። ቤተሰብ አላት አይደል እንዴ? እናት አባት አላት አይደል? እህት ወንድም አላት አይደል እንዴ? እህትና ወንድሞች ለመቼ ነው ታዲያ? ባሌ ሲጨቆነኝ ባሌ እንደዚህ ሲያደርገኝ ብዙ ስቃይ እያሳለፈብኝ ያዩ መቼም ዝም አይሉም። ቲክቶክ ላይ ወይም ዩቲዩብ ላይ ባላዋጣው የተደበቀ ነገር ነው የታቃሉ ይባላል።
ዩቲዩብ እንግዲህ መቼም የማይጠቀም ህዝብ የለም፣ ቲክቶክ የማይጠቀም ህዝብ የለም። ይሄን ሁሉ እያዩ እንዴት ነው ዝም የሚሏት? ይሄ ነገር ዲናማ ካልሆነ ወይም ደገ ልጅቷ የሆነ ነገር ካልሆነች ማለት ነው። ብትሆንም እንዴት የምንክቷት ነው? ለምንድን ልጃችን እንደዚህ የሚያደርጉ አይሉም ወይ ቤተሰቦቿ? ሲቀጥል ደግሞ እኛ ዲራማ ነው ይስሩ ምናምን በእነን ዝም ብለናል። እና ደግሞ እነሱ ሊረገጡ ሊሰደቡ ሊወገሱ ምናምን አምነውበት ነው እዚህ ነገር የገቡበት። አንዳንድ ልጆች እዚህ የመጡ ሊተነፍሱ ሲፈልጉ ለምን አፋቸውን የምትሏቸው? የፈለጉትን ያውሩ፣ አትከልክሏቸው። ሊረገጡ ነው የመጡት። ያውቃሉ ደግሞ እንደሚረገጡም እንደሚሰደቡም እንደሚወገሱም ያውቃሉ። አድናቂም እንዲያላቸው ያውቃሉ፣ እንደሚሰርቧቸውም ያውቃሉ ሁሉን ነገር። ስለዚህ እዚህ እየመጡ ወይንም ደግሞ አድናቆታቸው ነው ወዲያው ይሄ ነገር ጥፋታቸውን ደግሞ ይሄ ነገር ጥፋት ነው ለምንድን ነው እንደዚህ የሚደረገው ሲባል ደግሞ መቀበል አለባችሁ። አምናችሁ ግዴታ እናንተ አድናቂ ስለሆናችሁ ብቻ ነገር አምናችሁ ወደፊት መከተል የለባችሁም። እንደ ጥፋትና ይሄ ነገር ጥፋት ነው ማለት አለብን። አዎ አሁን እዚህ ጋር አንቺ ተናግረሻል። እኔ ምንም ጨምረው ነገር የለም። አዎ አንድ ሰው ሊያወራ ሲል አፋፉን ብላችሁ ደግሞ አታስጥሉት። ሩታዬን እንደምትሳሱላት እኛም እንወዳታለን። ባንወዳት ባንከተላት ነው እሷ ስታለቅስ እያለቀስን ስትስቅስቀን ስትጫወት ተጫውተን አይደለም እሷን የምንከተላት። ግን እኔ የሆነ ሀሳብ ልሰጥ ስል ደግሞ እናንተ ሁላችሁም አፋፌን ብላችሁ ዝም መስባላችሁኝ ለምን እንደዛ እንደምልሽ ታውቂያለሽ? ለምን ዝም በይ እንደምልሽ ታውቂያለሽ? አዩ መልሽልኝ። እየሰማሁሽ ነው አብሬሽ። እሺ ለምንድን ነው እኔ ዝም በይ የምልሽ አፋፍሽ የምልሽ ለምንድን ነው? ጠይቀሽኝ ታውቂያለሽ እኮ እናንተ በቃ ወደዳችኋ ዝም ብላችሁ ውደዷት። እኛ በየተናገርን ቁጥር ሌላ ነገር እየተፈጠረ ነው አልሽ። እኛ ካልተናገርን ይሄ ነገር ጥሩ ነው ክፉ ነው ካላልን እሺ ምንድነው የምንከተላት? ዝም ብለን እኮ በቃ ሁሉም ነገር ሳልና አንቺ ሁሉ ጊዜ አንቺ ተናግረሽ የመጣ ለውጥ እስካሳይ ይሄ ተናግሬ ነቅፌ ስህተት ነው ብዬ አንዴ ሪች ስንተነፍስም እንኳን ተንፍሰን ስህተት ተንፍሰንም ለውጥ ብናመጣ እኮ ነው ሪች ስህተት ነግረሽ ስህተቱ የሚያርም ሰው ከሆነ ነው እንዴ እንተፍስና ማውራት እንኳን ጠላም አለመሳደብ እኮ ነው እያልን ያለን። ረግጣችኋለሁ ሲሰደብ ሌላ ሰው ደግሞ ወደ ሌላ ነገር እየወሰደ ነው። ድንገርሽ ሊረገጥ ነው የመጣው ሶሻል ሚዲያ ላይ እንዴ ሪች እኔ ይሄ ነገር ደክሞናል። እኔ የራሴን ነገር ተናግሬያለሁ። የሚያስማማ ደግሞ እኔ እንደ ልንገርሽ እኔን ሪች ማለት ነው ረገጥሽው አልረገጥሽው ምንም ለውጥ አይመጣም። ካፍሽ ላንቺ ምንም ለውጥ ቢመጣ ነው ስንት አመት ረገጥ ነው። እኔ እረካለሁ ስለረገጥሽው። አዎ ስለረገጥኳትም ሆነ ስለረገጥኳትም ስለተናገርኩትም ሆነ ትንሽ እረፍት ይሰማኛል። خلاص እንዴ እነሱ እዛ ላይ ለብር ብለው ልጃቸውን የሆነ ነገር የሚያረጉ ሰዎች እኛ እዚህ መተን ለምን ተናገራችሁ እንዴ ማለት እንዴ? የሙጥቁላሊ እኔ የራስ የምሰማ ሰው ከሰማኝ ሰምቶኛል። እኔ ግን አትሳደቡ ብያለሁ። በቃ ርጭ እህቴ አንቺ እሳድባለሁ ካልሽ ድርገጭ፣ ሀዩ መረግጣለሁ ካልሽ ርገጭ። መብራም ስለር አላስቆምሽም። አንዴ ሀዩ እኔ መቤት እዚህ ጋር እህቶች ወደ ጭቅጭቃችን ወደ ጭቅጭቅ መጀመሪያ ርጭ ያለችው ርጭ ያለችው ሀሳብ ሲሰጡ ምሳሌ የላቸው ሀሳብ መስጠት እኮ መብታችን። ርጭን አልተረዳሻትም። ርጭ ያለችው ሀሳብ መስጠት እንችላለን። እነሱ ካሜራ ደቅ ነው እስከመጡ ድረስ እውነቷን እኮ ነው። ግን እኔ ያልኩት አሁን በሚሰሩ ቪዲዮ እሷ ላይ ተጽዕኖ እየፈጠረባት ስለሆነ ይሄ ነገር ግብ እስካለው ድረስ እኛ ዝም ብለን እሱንም አትሳደቡ። እኔ ብዙ ጊዜ ድሮም ነው የምናገረው አብርሃምን አትንኩት። እሷን ብትሆን አሁን ላይ ታይ ብትባል አልሰማ አይደለም ቻናሏን እያመጡ ማሽከርከር ፎቶዋን እያመጡ መስራት ነው የሚሻለው። ይቺ ልጅዮ እኔ ለምንድን ነው እንደዚህ አግባብ ያልሆነ ነገር የምትሰራው? ራሷን ዝቅ አድርጋ ለምንድን ነው የምትሰራው ስል በጤናው አይደለም ትረኛላችሁ። እናት አባት ቤተሰብ አላት አይደለም ወይ? በጤናዋ ካልሆነ ልጅ የምሆነሽ ነው ይሄ ነገር እንደዚህ እየሆነ መቼስ ይጠቀማሉ አይደል እንዴ? ስልክ አላችሁ አይደል እንዴ? ያሉ ሁሉ ነገር እሷ ከታመች ልጅ ምን ሆነሽ ነው ለምን አይሏትም እንዴ? እኔ እኮ ጥያቄ ሆነብኝ እኮ እናንተ እዚህ በሽተኛ ሆና ይሆንና አስነክተዋን ነው የሆነ ነገር ሆና ነው ቤተሰብ ታዲያ የለም። አይ ምንም አልሆነችም ማሪ ነው ታናለች እና ታዲያ
መንጋና መሆንማ ምንም አልሆነች። ምን ትሆናለች ሩታ? ጤነኛ ሆና መስሎኝ የምትሰራው እኮ ጤነኛ ሆና ከሰራች ተይ እንጂ እኛ ለምንድን ነው አስተያየት ትስጡ የምትሉን? እኔና ማንንም ነገርሽ ላይ እረች ልንገርሽ፣ ይሄን አይዲያ የምትሰራው አብርሃም ቆይ እረች ግን አንድ ልጅ ማስቆም አለማስቆም ኦኬ፣ መስቆም አለመስቆም አይደለም። ሁሉም የራሱን ሀሳብ እኮ መስጠት ይችላል። እኔ ፍቅር እሱ ሳይሆን አብርሃም ሶሻል ሚዲያ ላይ ወላሂ ራሱን ዝቅ አድርጎ መስራት አይፈልግም። አይዲያ ሲሰጣጡ እኛም እኮ እንሰማለን እኮ የሚነግረን እኮ አለ። ይሄው አባቴ ይሙት ክላሽ ዋዬ እንዴ ለምን አትወውም? ወይኔ ጉድ የፈላ ሩታ እኮ የብቻዋ እኮ ይሁን። እኔ እንኳን የማውቃቸው እንግዲህ ወደ 4 ዓመታችን ይሆናል። እኔ እንኳን የማውቃቸው ብዙ ናቸው። አሁን ላይ የተዋት ማለት ነው ሩታን ማድነቃቸው ያቆሙት ብዙ ልጆች አሉ ማቃቸው ማለት ነው። እነዛ ሁላ የሩታ ኦዲየንሶች ብቻ እንኳን በጣም ብዙ ናቸው። ራሷን ችላ እንኳን ብትመጣ በራሱ አይዲያ እንኳን ብዙ ተከታይና አላት ሩታ። ለምን ትተዋት ሄድም? ለምን ራሷን ዝቅ አድርጋ እንደዚህ ረክሳ የምትሰራው ይሄን ስራ? እሺ ሩታ አሁን ልጠይቅሽ የኔ ውድ እህት ማለት ነው። አንቺ ትክክል ነሽ፣ እዚህ ጋር እኮ ትክክል ነሽ። ግን አንድ ሰው ይሄ ነገር ሲያደርግ ወዶ አንድ እኔና አንቺ አሁን አረብ ሀገር መጥተናል አይደል? ለስራ ብለን ካልተመቸን ቤት ቁጭ አንልም። እንቀይራለን። የማንቀይረው ምክንያት ከሆነ ደግሞ የማይስማማን ከሆነ ለትንሽ ጊዜ ችግር ቆይ ላስረዳሽና ትናገሪያለሽ። ሐሳቤ ልንገርሽና ሐሳብሽን ከዛ እኔ አሁን ወጥተሽ ከዚህ ቤት እንኳን በወጣ ስራ ላላገኝ ይችላል ብዬ ልመለስ ይችላል ወደኋላ እቺዬ በቃ ጫና ቢፈጥረኝ እንኳን እችላለሁ ብዬ ለትንሽ ጊዜ ልታገል ይችላል። ግን አንድ ሰው ጤነኛ ሆኖ ተታግሎ ሲደክመው ይተዋል አይደል? አንቺ ጤናሽን አጥተሽ እያየሹ አትሞችም። እያየሹ ክብርሽን ዝቅ አታርጊም። ጤነኛ ሆነሽ ማለት ነው። እያየሹ ያሳደግሽ እናትሽ አባትሽ አታስረግጭም። እያየሽ ሆድሽን 9 ወር ሙሉ የተሸከምሽው ልጅሽን ለብር ብለሽ ሲሰድብልሽ ጥለሽ ትሄጃለሽ እንጂ አትቀመጭም አይደል? ጤነኛ ሆነሽ እኛው ጤነኛዎች ነን። ማንም ልጄ ሲነካልኝ አንገቴን በጥሰዋለሁ እንጂ አይነካው። ምክንያቱ ልጄ ነዋ፣ እኔ ነኝ የታመምኩበት። ጨረሽ ይኸውልሽ፣ እዚህ ጋር አንድ ሰው ቆይ ልንገርሽ። አሁን አንቺ ጤነኛ አይደለችም እያልሽ ወይ ማድሪ ምን እንደምታወሪ እኔ እየነገርኩሽ ያለሁት እሷ ጤነኛ ካልሆነች አንድ ያይሉ 2 እህቶች አሏት፣ እናትና አባት አላት። ለምን አይጠይቋትም? ጤነኛ ካልሆነች ለምን ይጠይቋታል? ቆይ እንዴ ልጅ ምን ሆና ነው እንደዚህ እየሆነች? ለምንድን ነው ታይ አይሏትም? እንዴ አያስማትም? ለምን ታይሏታል? ለምን ረግጣ አይደለም የወጣቸው ማለት ረግጣ ምንም እሱ ነው የሚያድነኝ ብላ እኮ እነሱ ደግሞ ርጭ ምንም ካላሰኔ በውስጥ አስረዳሻለሁ። ተይ በቃ ተይ በቃ ይቅርብኝ። ርጭ ተይ ሌላ እንዳልሄድ خلاص ወደ ሌላ ሐሳብ እንሂድ። ያልሆነ መንገድ ሄድኩ። እንዴት አለ አውዲያ እንዴት እንደምታስበው አንተ ወላሂ አዳ ግን ማለት ነው ተው መልስልሽ ነበረ ይቅርብኝ። ነግርሽ ነበረ ተው ሸውት እያልሽው ታማለች ነው ሳ ተውኩት በቃ ተይ ርቺ በቃ የፈለጋችሁ አድርጉ። ግን እኔ መሰለኝ ተናግሬያለሁ። ተውኩት። ብር ነው ብር ስላሰከራችሁ። ኧረ እባክሽ ብር ከክብርሽን አይበልጥም። እባክሽን ተይ እኮ ታዲያ እኔስ ማን ገረመኝ ታዲያ? አፉፍዬ ችግር የለውም። ሁሉም ጊዜ ይፍታው ፈጣሪ ብቻ ከሷ ጋር ይሁን። እኔ ምንም አልልም። የፈጠራት ጌታዋን የምታምነው እሱ ብቻ ይጠብቃት ከነ ልጇ እንጂ እኛ ምንም ማንንም። ጊዜ ነው የሚፈታው ለሁሉም ነገር። በነገርሽ ላይ ይበልጥ ደግሞ ወንጀል ከጎንሽ ነኝ እያለ ይበልጥ እያስረግጣት አለ። ይቅርታ በማይጠይቅ ቦታ ወዝዶ ይቅርታ እያስጠቃላል እንደ የሚያስረግጣት ኤፍሬም የምትሉት ላላሽት። በነገራችን ላይ ሩታ የሆነ ነገር ሆና እንዳትዪ ሁለተኛ። እሺ ማሪ ምንም የሆነችው ነገር የላትም። ጤነኛ ሆና መስሎኝ ካሜራ ደቅና የምትመጣው እለቅና ያሰከራቸው ብር ነው ብትይ ነው የሚሻልሽ። እንደው ጤነኛ ናት ምን ሆና ክላሽ ዋዬ ነው ምንም የሆነችው ነገር የለም። ክላሽ በቃ ተውኩት። አንቺ አሁን ባለትዳር ነሽ አይደል? ክላሽ ዋዬ ነው እንደዛ እየረከሽ እንደዛ እየሆንሽ መቼም ሳያዩት አይቀሩም።
ምንስ እናት ብር ትረግጫት ምን ብትለሽስ አትመክርም? ይሄ ነገር ትክክል አይደለም ተይ አትንም እናት እህት እንደዚህ ካትንም አትመክርም እናት? እኔ ግራ ነው ተጋባሁት ወላሂ። ትዬ የኔ እናት የኔ ስስት ማተርችዬ አንቺ ጸሎት ስታረጊ ሰግድካለሽ ጸሎት አድርጊላት ዱአ አድርግ። ኧረ እኔም እናቴ እኔስ ዱአ ምን ጸሎት ማላረግም የኔ ወድኝስ ብዙ ማረግ ዱአ አለኝ ለቤተሰቦቼ ለራሴ ነው። ችግር የለውም ለምን ለሁሉም ማረግ እኮ ምንም አይከፈልም። ብር ላስከራቸው ብናሽ ቢወርስ ደግሞ ዱአ ማረግ ነው ወድ ኧረ ብር አስከራት ለአላ ለራሱ ብነስ ነው ብዙ ቁስል አለ ብዙ ዝም መስሎ አስተውሽ ጭራሽ ዱአ አላረግ። እኔ ለምን አና አንድ ሰው ነው አስታውስ ያልኩሽ ተንከሲስ ቆይ እግር ቢከፈለሽ ጥያቄ አለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወአለይኩም ሰላም። ሹት ስሚ ታዲያ እውነት ለመናገር አሁን ይሄን ሁላ እንደዚህ አሁን ዛሬ ሉኦሊን እንደዚህ አርጋ ዝቅ ብላ ስትሰራ ታዩ እሷ መቼም ማሰባንም ታዩ። ቤተሰብ ግን እንደዚህ ይላል ለምን ዝም ይላል ቤተሰብ? እስኪ ነገር እንደው ያው ዝፋን እንደሱ ይሻልሻል። ወላሂ መልስ የለሽ ማኮ ለዚህ እስኪ መልሱ። ለምን ቤተሰብ ይማሙት ይብሬ ለምን ቤተሰብ ዝም አለ? ቤተሰቦቿ እናቷ ለምን ዝም ታይ? እናቷ ናት ወይ እናቷ ይቺ ሜላት የምትባለው ዘረጦ ናት ማለት ናት። ይገታልና ከመሐመድ ከራከሩ ታይበቴ እንጂ ጥፋት አለባት። አረ መንዝራ መዲሃኔ ታርጋበታል። የሱዲያን መዲሃኔ ታርጋበታል። ሹት ነው እንጂ መልሽ ማረግ ሹት ነው ጥያቄ። እናቷ አይደለችም ማዘር አይደለም እነዚህ አንድ ባሽሙር እኮ መተቀጠቀጣቸው ዝም እኔ አላቅም ማዛራ ተገረኛ ደሞ ስራና ስራ እኮ እኔ ይቅርታ አድርጉልኝና እሺ ባለፈው ዩቲዩብ ላይ ባሽሙር ስትናገር ሰምቻለሁ። እናቷ ቪዲዮ ላይ አይቻለሁ ማለት ባሽሙር እንዴት እናት ትናገራለች? እኔ ማሚ ወላጅ እናቴ እኔ ባሽሙር ስትናገር ኧረ ነውር ነው የኔ ፍቅር ቤተሰቦቿ እኮ ነው ብዬ ነው እኔ እንግዲህ አላቅም ማለት ፉፉዬ ግን ደህና ነሽ? አገር ቤት እየደወልሽ ነው? ደህና ነሽ? ኧረ እኔ ደህና ነኝ አልሐምዱሊላህ። ቤተሰብ እየደወልሽ ነው? ደህና ናቸው? ቤተሰብ እንዴት ናቸው? ሰላም እና አሁን ስራ እንዴት ነው?